ከሃሊነቱ በአምላክነቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ቤተክርስቲያን መጋቢት 26ን ሕጽበተ እግር ብላ ታከብረዋለች። በዚህ ዕለት እስራኤል ከግብፅ የወጡበትን በዓለ ፍስ ወይም በዓለ ፋሲካ፣ በዓለ መጸለት እያሉ በየዓመቱ እርሾ የሌለው ቂጣ ጋግረው በጉን አርደው በመብላት ያከብሩት ነበር። በዘጸአት ምዕራፍ 11 ቁጥር 32 ላይ እናገኘዋለን። ጌታም በዚህ ዕለት ከደቀ መዛሙርቱ ጋር አክብሮታል። ደቀ መዛሙርቱም በአይቴ ትፈቅድ ናስተዳሉ ለከ ፍስሐ ትብላ ይላል። ፋሲካውን ትበላ ዘንድ በየት ብናዘጋጅልህ ትወዳለህ አሉት። ጌታችንም ከፊታችሁ ወዳለ ሀገር ሂዱ፣ የውሃ ማድጋ የተሸከመ ሰው ታገኛላችሁ አላቸው። ከገባበት ተከትላችሁ ሂዱ ሲላቸው እንዲህም በሉት ብሎ ነገራቸው። ይቤለከ ሊቅ አይቴኑ ጽር ሀበ እበል ፍስሐ ምስለ አርዳኢ የበሉት አላቸው። ያን ጊዜ ያሳያችኋል ብሎ ጴጥሮስን ዮሐንስንና ያዕቆብን ላካቸው። እነርሱም ቢሄዱ የውሃ ማድጋ ተሸክሞ ሲሄድ አገኙት። ስምዖን ዘለምጽ ነው። ተከትለው መምህር ከደቀ መዛሙርቴ ጋር ፋሲካውን የምበላበት ወይም የምመገብበት አዳራሽ ወዴት ነው ብሎሃል አሉት። እርሱ በ9 ሰዓት ጌታ ደቀ መዛሙርቱን አስከትሎ ሄደ። ከድርቡ ላይ ግምጃ አንጥፎለት ያን እየረገጠ ገብቷል። ይሁዳ ወደ ኋላ ቀርቶ ነበር። ስለምን ወደ ኋላ ቀረ ቢሉ በደብረ ዘይት ጌታ አሐዱ እምኔክሙ ያገብአኒ፣ ከእናንተ አንዱ አሳልፎ ይሰጠኛል፣ ሶበ ኢተወልደ ለውእቱ ብእሲ፣ ለዚያም ሰው ባይወለድ ይሻለው ነበር ባላቸው ጊዜ ደቀ መዛሙርቱ አዝነው መኑ ዘይክህድ እምኔነ ንገረነ ገሃደ፣ የሚክድ ማን ነው ገልጠህ ንገረን ቢሉት ጌታችንም ከከራዲዮስ ድንጋይ አንዱን እኔን አሳልፎ የሚሰጠኝ ማን ነው ተናገር ብሎት በይሁዳ ራስ 3 ጊዜ ዞሮ ንጹሕ ደም የምታፈስ ይሁዳ ወዮልህ ብሎ መስክሮበት ነበርና ይህ መሰሪ ብሎ ድንጋይ አናገረብኝ፣ በእማኝ አገኘኝ ብሎ ወደ ቤተ መቅደስ ሄዶ ከአይሁድ ጋር ይመክር ነበርና ስለዚህ ነው ይላሉ። ይሁዳም መጥቶ ሊገባ ሲል እለእስክንድሮስ የተባለው ጠባቂ እርሱ ከደቀ መዛሙርቱ ጋር ሲገባ ብሩህ ማዕጠንት ይዞ ገባ። አንተ ግን በደም የተሞላ ጽዋ ይዘሃል፣ ከአንገትህ ደግሞ እባብ ተጠምጥሞ ሊስምህ ምላሱን ያውለበልባል። የያዝኸው ደም ቢነጥፍበት ጌታዬ ስለሚያዝነብኝ ወይም ስለሚቆጣኝ ቆይ። ከዚህ በኋላ ጌታችን ከማዕድ ተነስቶ ወገቡን በዝናር ታጥቆ የደቀ መዛሙርቱን እግር ሊያጥብ ውሃ በኩስኩስት ይዞ ቀረበ። ርዕሰ ሐዋርያት ነውና ከጴጥሮስ ይጀመራል። ጌታችንም እግርህን አምጣ ልጠብህ አለው። ጴጥሮስ አንተኑ እግዚኦ ታሐጽበኒ እገሬ፣ አቤቱ አንተ እግሬን ታጥባለህን አለው ጴጥሮስ። ጌታችንም የማደርገውን ኋላ እንጂ አሁን አታውቀውም አለው። ጴጥሮስም መቼም ቢሆን እግሬን አታጥበኝም አለ። ጌታችን እመያሐጸብኩከ እገሪከ አልብከ ክፍል ምስሌየ አለው። ካላጠብሁህማ ከእኔ ጋር እድል ፋንታ ጽዋ ተርታ የለህም አለው። ጴጥሮስም እንዲህስ ከሆነ እጄንም እግሬንም ጨምረህ ጠበኝ አለው። ጌታችንም መልሶ ፈጽሞ የታጠበ ከእግሩ ሌላ አያሻውም አለው። አንትሙሰ ንጹሐን አንትሙ፣ እናንተ ንጹሐን ናችሁ፣ ነገር ግን ሁላችሁም አይደላችሁም አላቸው። አጥቦ ሲጨርስ ወሶበ አነ እንዘ ሊቅክሙ ወእግዚእክሙ ሐጸብኩክሙ እገሪክሙ፣ እኔ መምህራችሁና ጌታችሁ ስሆን እግራችሁን ካጠብኋችሁ አራያዬን ሰጥቻችኋለሁና እናንተም የወንድማችሁን እግር ታጥቡ ዘንድ ይገባል አላቸው። ነገር ግን ከእናንተ አንዱ ለሞት አሳልፎ ይሰጠኛል አለ። ሐዋርያትም ማን ይሆን እኔ ሆንን አሉ። ህብስት ቆርሼ ከወጡ ጠቅሼ የሚሰጠው እሱ ነው አላቸው። ወዲያውም
ህብስቱን ባርኮ ከ13 ፈትቶ ንስው ብሉ ዝውእቱ ሥጋዬ፣ ነገ በመልዕልተ መስቀል የሚሰዋ ሥጋዬ ይህ ነው እንካችሁ ብሉ ብሎ ተቀብሎ አቀበላቸው። ጽዋውንም አክብሮ ለውጦ ዝውእቱ ደሜ ዘሐዲስ ሥርዓት ዘይትቃው በእንተ ብዙኃን ለእድገተ ኃጢአት ብሎ ስለ ብዙኃን የሚፈስ የሐዲስ ሥርዓት ደሜ ይህ ነው ብሎ ሰጣቸው። ጠጡ ብሎ ሰጣቸው። ሥጋውን ደሙን በመብል በመጠጥ ማድረጉ መብልና መጠጥ ያፋቅራልና ሰውና እግዚአብሔርን የሚያፋቅር የሚያዋህድ መሆኑን ለማጠየቅ ነው። ከዚያውም አስከትሎ በዚሁም በስንዴ በወይን ያደረገው ትንቢቱ ምሳሌው ይፈጸም ዘንድ ነው። ትንቢትም እንዲህ ይላል፣ እምፍሬ ስርናይ ወወይን ወቅብ በዛ ብሎ በመዝሙር 4 ቁጥር 7 ላይ እንደተናገረው፣ በሌላ በኩል ደግሞ ቀዳሚ ሕይወቱ ለሰብ እክል ወማይ ወይን ወስርናይ እንዲሁም ለዘኢይሰቲ ወይነ ምንት ውእቱ ሕይወቱ ብሎ በሲራክ ተናግሯል። ምሳሌ ብናይ አምሳሌሁ ለወልደ እግዚአብሔር የተባለ መልከጼዴቅ በስንዴ በወይን ያስታኩት ነበር። የጌታ መቀበሉ እንደምነቢሉ እንደ ባለ መድኃኒት ለማስደፈር አንድም አርያ ለመሆን ነው። እርሱ ሳይቀበል ደቀ መዛሙርቱን ብቻ አቀብሏቸው ቢሆን ኖሮ ዛሬም ካህናት ምዕመናንን አቀብለው እነርሱ ሳይቀበሉ ይሄዱ ነበርና፣ ተቀብላችሁ አቀብሏቸው ሲሉ አቀብሏቸው ሲል ጢሞ አጣሞሙ ይላል። ተቀብሎ አቀብሏችኋል ለማለት ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ክብር ምስጋና ይግባት። አሜን። በአምላክነቱ በከሃሊነቱ በአምላክነቱ ይቅር ይለናል ይታደገናል፣ ይቅር ይለናል ይታደገናል በቸርነቱ